ሰላም ጤና ይስጥልኝ ውድና የተከበራችሁ የሁሉ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ዛሬ ደግሞ እንግዲህ ተጨማሪ ኢመርጂንግ ቴክኖሎጂ ፋይናል ኤግዛም ይዤላችሁ መጥቻለሁ። እንግዲህ ፋይናል ኤግዛሙ እንግዲህ ዛሬው ይህን ይመስላል። አሪፍ ነው። ፎቶም ትንሽ ይታያል። ባለፈውም እንግዲህ በውስጥ መስመር ላኩልኝና እንሰራለን ብያችሁ ነበር የምታገኟቸውን ፈተናዎች። ዛሬ እንግዲህ ይህን ኢመርጂንግ ፈተና አብረን የምንሰራ ይሆናል ማለት ነው። እንግዲህ እንደተለመደው ጥያቄዎቹን ስንሰራ ጥያቄው ይህን መልሱን መመለስ ብቻ ሳይሆን ተጓዳኝ የሆኑ ሌሎች ለምሳሌ ይሄኛው ዛሬ ከመጣ ቀጣይ ደግሞ ሊመጣ የሚችሉ የቀሩ ሐሳቦችንም አብረን እየተወያየን እያንዳንዱ ጥያቄ ደግሞ ኢንዲቴል እያየን በምክንያት በደንብ እያብራራን የምንሄድ ይሆናል ማለት ነው። እንግዲህ ለቻናላችን አዲስ የሆናችሁ ተማሪዎችና ፍሬሽማን ላይ ጥሩ ውጤት መስራት የምትፈልጉ ቻናሉን ሰብስክራይብ በማድረግ ጀምሩ። እንዲሁም ሀሳብ አስተያየታችሁና ቀጣይ እንዲሰራችሁ የምትፈልጉትን ኮሜንት ሴክሽን ላይ አስቀምጡልን። ኮሜንት ማድረግ አይረሳ። እንዲሁም ቪዲዮውን ላይክ አድርጉት። እንግዲህ ዛሬ እንግዲህ ከመጀመሪያው ከፓርት 1 ከትሩ ፎልስ ጀምረን ሁሉንም ጥያቄዎች ክላስ ላይ በተማርነው መሰረት እያየን እንሄዳለን ማለት ነው። እንግዲህ መጀመሪያ ላይ ያለው ጥያቄ ሴይ ትሩ ኦር ፎልስ ነው። እንግዲህ question number 1 in augmented reality there is no change in perceptions of reality። አንደኛው ጥያቄ ምንድነው የሚለን ባይዘው ቀለል ያሉ ናቸው ጥያቄዎቹ። ግን ፈተና ምንድነው እናንተ ማድረግ ያለባችሁ ፈተና ስትፈተኑ ኮንሰፕቱን መረዳት ይጠበቅባችኋል። ጀስት ሸምዳችሁ የምትገቡ ከሆነ ኮንሰፕቱን ካላወቃችሁ ልትሸወዱ ትችላላችሁ ማለት ነው። አንደኛው ጥያቄ በኦግመንትድ ሪያሊቲ ውስጥ የእውነታው አመለካከት ላይ ምንም ለውጥ የለም ነው የሚለን። እንግዲህ የለም ይለናል ማለት ነው። ይሄኛው ፎልስ ነው። ምክንያቱም ኦግመንትድ ሪያሊቲ ማለት ምንድነው? የቴክኖሎጂ ተጨባጩን አካባቢ በኮምፒውተር ከሚመነጩ ዲጂታል መረጃዎች ጋር በማዋሃድ አዲስ እይታን የሚፈጥርልን ነው። ስለዚህ ምንም የለም ስለሚል ኖ ቼንጅ ኢን ፐርሰፕሽንስ ኦፍ ሪያሊቲ ብሎ ስለሚለን እዚህ ጋር መልሱ አንደኛ ፎልስ ይሆናል ማለት ነው። ሁለተኛው ጥያቄ ደግሞ ዳታ ፕሮሰሲንግ ሌየር ሼርስ ዘ ሪዛልትስ ኦፍ ዳታ ፕሮሰሲንግ ዊዝን አዘር ኮኔክትድ ዲቫይስ ቪያ ሴንሰር ሌየር። ሁለተኛው ጥያቄ ደግሞ የዳታ ፕሮሰሲንግ ሌየር የዳታ ትንተና ውጤቶችን ከሌሎች መሳሪያዎች ጋር የሚያጋሩ እንግዲህ በሴንሰር ሌየር በኩል ነው ይለናል። የኛው ምንድነው? ፎልስ ነው። ምክንያቱ ደግሞ ምንድነው? ዘ ዳታ ፕሮሰሲንግ ሌየር ሼርስ ዘ ሪዛልትስ ኦፍ ዳታ ፕሮሰሲንግ ዊዝን አዘር ኮኔክትድ ዲቫይስ ቪያ ሴንሰር ሌየር ነው የሚለን አይደለ? ይሄኛው ደግሞ በአይኦቲ ቴክኖሎጂ ውስጥ ወይም በኢንተርኔት ኦፍ ቲንግስ ብለን በጠራ ነው በዛ አርኪቴክቸር ውስጥ እያንዳንዱ ሌየር እንግዲህ የራሱ የሆነ ተግባር አለው። የዳታ ፕሮሰሲንግ ሌየር የዳታ ትንተናዎችን ካከናወነ በኋላ ውጤቱን ከሌሎች የተገናኙ መሳሪያዎች ጋር የሚያጋር በምንድን ነው? በሴንሰር ሌየር ሳይሆን በማን ብለን የተማርነው በኔትወርክ ሌየር ነው። በሴንሰር ሌየር አይደለም ነው። ስለዚህ በዚህ ምክንያት መልሳችን ሁለተኛው ፎልስ ይሆናል ማለት ነው። ሶስተኛው ደግሞ integrating ethics into a technology at earlier development stage can guarantee that the technology will not be abused in the future. ስነ ምግባርን በቴክኖሎጂ የቅድመ እድገት ደረጃ ላይ ማካተት የቴክኖሎጂው ማለትም ያን ቴክኖሎጂ ወደፊት ያለ አግባብ እንዳይሰራበት ሙሉ ዋስትና ይሰጠዋል ይላል። ይሄኛውም ፎልስ ነው። ምክንያቱም ባለፈው ስንማር ምን ብለናል? ስነ ምግባር ወይም ኤቲክስን በቴክኖሎጂ ፈጠራ የመጀመሪያ ደረጃ ላይ ማካተት በጣም አስፈላጊ ነው ብለናል። አስፈላጊ ቢሆንም ግን ወደፊት ምንም አይነት ችግር አይፈጥም ብሎ ሙሉ በሙሉ ዋስትና መስጠት አይቻልም። ወደፊት ሊከሰቱ የሚችሉ በእርግጠኝነት የማናውቃቸው በመሆናቸው አዲስ የቴክኖሎጂ አጠቃቀም ስህተት ሊፈጥር ይችላል። ለምሳሌ ማህበራዊ ሚዲያዎች እነሱ ላይ ለመልካም ዓላማ ስንጠቀም የሳይበር ጥቃቶች ሊከሰቱ ይችላሉ። በዚህ ምክንያት ፎልስ ይሆናል ማለት ነው። አራተኛው AI machines are highly reliable and can perform the same action multiple times within high accuracy ይላል። አራተኛው ጥያቄ ደግሞ የኤአይ ማሽኖች ከፍተኛ ታማኝነት ያላቸውና አንድን ተግባር እንግዲህ በተደጋጋሚ በከፍተኛ ትክክለኛነት ማከናወን ይችላሉ ይለናል። የኛው ምንድነው? ትሩ ነው። ምክንያቱም አርቲፊሻል ኢንቴሊጀንስ ዋነኛ ጠቀሜታቸው ማሽኖች የተሰጣቸውን መረጃ መሰረት አድርገው ያለምንም ስህተት ስራቸውን በተደጋጋሚ መስራት መቻላቸውን ብለን ተምራራችሁ። ስለዚህ አራተኛው ትሩ ይሆናል ማለት ነው። አምስተኛው ሞሽን ሴንሰርስ ኮሌክት ኢንፎርሜሽን አባውት ዘ ፊዚካል ፖዚሽን ኤንድ ኦሪየንቴሽን ኦፍ ዘ አይኦቲ ዲቫይስ። አምስተኛው ምንድነው? ፎልስ ነው። እንግዲህ በአይኦቲ መሳሪያ ውስጥ እንግዲህ ዳሳሾች ወይም የተለያዩ ተግባር ያላቸው ሲሆን የሞሽን ሴንሰር ዋና ስራው ምንድነው? በመሳሪያ ላይ የሚከሰተው የእንቅስቃሴ ለውጥ መለካት ነው። እንግዲህ የመሳሪያው አካላዊ አቀማመጡን እና ቦታውን የሚያውቀው ግን ፖዚሽን ሴንሰር ነው። አይታችሁ እዚህ ጋር ፖዚሽን ሴንሰር እንጂ ሞሽን ሴንሰር አይደለም ነው። ፖዚሽን ሴንሰር በመሆኑ ምክንያት ይሄኛው ፎልስ ይሆናል ማለት ነው። አምስተኛው ፎልስ ይሆናል። ወደ ቾይዝ ነው ቀጣይ የምንሄደው። ደግሞ ፈጠን እያልን ነው ባይዘው ደቂቃው እንዳይረዝም
ኢንዲቴይል ባለፈው በፓርቷን ለምሳሌ አብራራውላችሁ በሌላኛው ሚድ ኤግዛም ፋይናል ኤግዛም ላይ ሶሪ ይሄኛው ብዙም አያስፈልገው። አንደኛው ጥያቄ which one of the following is not consumer connected device ያ አንደኛው ጥያቄ ምንድነው የሚለን ከሚከተቱት ውስጥ የኮንሱመር ኮኔክትድ ዲቫይስ ያልሆነ የቱ ነው ይለናል። ሶ የኛው ምንድነው? ኤ ስማርት አፕሊያንስ፣ ቢ ዌራብልስ፣ ሲ ስማርት ስፒከርስ፣ ዲ ስማርት ትራፊክ ቴክኖሎጂ። ስለዚህ ስማርት ትራፊክ ቴክኖሎጂ የሚለው ይሆናል ነው መልሳችን። ዲ ነው። የኮኔክትድ ዲቫይስ የሚባሉት ግለሰቦች እንግዲህ ለግልና ለቤት ውስጥ አገልግሎት የሚጠቀሙባቸው የአይኦቲ መሳሪያዎች ናቸው። ለምሳሌ ከቀሩት አማራጮች ውስጥ ስማርት አፕሊያንስ፣ ዌራብልስ እና ስማርት ስፒከርስ ሁሉም የቤት ውስጥ ወይም ደግሞ የግል መሳሪያዎች ሲሆኑ ስማርት ትራፊክ ቴክኖሎጂ ግን ለከተማ ትራፊክ ቁጥጥር የሚያገለግል የኢንዱስትሪ መሳሪያ ናቸው። ሶ በዚህ ምክንያት መልሳችን ዲ ይሆናል ማለት ነው። ሁለተኛው which one of the following correctly describes about optical see-through visualization technology? ሁለተኛው ጥያቄ ደግሞ እንደሚለን ከሚከተሉት ስለ ኦፕቲካል ሲስሩ ቪዥዋላይዜሽን ስለሱ ቴክኖሎጂ በትክክል የሚገልጸው የትኛው ነው ይለናል። እሱም በትክክል የገለጹት ነው። ኤ the real world seen through have transparent mirrors in front of users. A B the users can see the virtual and real information at the same time. C it uses HMD that employs optical combines to merge the image within an optical view. HMD D all except A ይላል። ስለዚህ ሁለተኛ መልሳችን ዲ ነው። ኦል ነው መልሱ። ምክንያቱም ኦፕቲካል ሲስሩ ቴክኖሎጂን ተጠቃሚዎች እንግዲህ በእውነተኛው ዓለም ላይ የኮምፒውተር ምስሎችን ደርበው እንዲያዩ የሚያስችል የኦግመንትድ ሪያሊቲ ስርዓት ነው። ይህ ቴክኖሎጂ እንግዲህ ተጠቃሚ እውነተኛና ቨርቹዋል ዓለሙን እንግዲህ በአንድ ጊዜ እንዲመለከት የሚያደርግ ግማሽ ገላጭ መስታወቶችና ከፍታ እይታን የሚጠቁሙ ናቸው። ለምሳሌ እዚህ ማይክሮሶፍት ሆሎሌንስ መነጽር ተጠቃሚ እንግዲህ ክፍሉን እያሳየ በላይ ላይ ዲጂታል ምስሎችን እንዲያስተውል ይረዳቸዋል። ማን? ይሄ ማይክሮሶፍት ሆሎሌንስ ያልነው ማለት ነው። ሁሉም የተዘረዘሩት መልሶች ከኤስ ከዲ ትክክል ስለሆኑ ዲ ኦል ይሆናል ነው መልሳችን። ከኤስ ከሲ ትክክል ስለሆኑ ዲ ኦል ይሆናል ነው መልሳችን። ሶስተኛ which one of the statement is not true about the application programming interface or APIs? ሶስተኛ ጥያቄ ደግሞ ከሚከተቱት ውስጥ ስለ አፕሊኬሽን ፕሮግራሚንግ ኢንተርፌስ ወይም APIs እውነት ያልሆነው የትኛው ነው ይላል። እውነት ያልሆነው ይተዋል። not correct, right? It is not true. Application programming interface injects a level of flexibility into application life cycles. B it helps making the task easier to connect and interface with other applications. C it enables software components to communicate with each other. is D none. ስለዚህ ዲ none ነው። አፕሊኬሽን ፕሮግራሚንግ ኢንተርፌስ ማለት ምንድነው? የሶፍትዌር ክፍሎች እርስ በርስ በቀላሉ መረጃ እንዲለዋወጡና ግንኙነት እንዲፈጥሩ የሚያስችል ወሳኝ መሳሪያ ናቸው ነው። ማን? አፕሊኬሽን ኢንተርፌስ፣ አፕሊኬሽን ፕሮግራሚንግ ኢንተርፌስ የምላቸው። እነዚህ መሳሪያዎች እንግዲህ የሶፍትዌር አሰራርን ተለዋጭ በማድረግ አዲስ አፕሊኬሽኖች ከነባር ሲስተም ጋር በማስተባበር ወይም በማስተሳሰር በጣም ቀላል ያደርጋሉ። ለምሳሌ ጎግል ማፕ እሱን በመጠቀም ወይም የጎግል ማፕን በመጠቀም የትራንስፖርት አፕሊኬሽን በቀላሉ የካርታ አገልግሎቶች ማግኘት ይችላሉ። የቀረቡት ሁሉም አማራጮች የኤፒአይ ትክክለኛ ጠቀሜታ ስለሚገልጹ እውነት ያልሆነ አማራጭ ስለሌለ መልሱ ያው ነን ይሆናል ማለት ነው። ስለዚህ መልሳችን ነን ይሆናል። አራተኛ which was the not advantages of internet of things? ከሚከተሉት የአይኦቲ ወይም የኢንተርኔት ኦፍ ቲንግስ ጠቀሜታ ያልሆነው የቱ ነው ይለናል። ኤ ሚኒማይዝ ሂውማን ኤፈርት፣ ቢ ኢምፕሩቭ ዳታ ኮሌክሽን፣ ሲ ኮምፓታቢሊቲ ኦፍ ዲቫይስ፣ ዲ ኤንድ ሲ ኢ ነን። እዚህ አራተኛ መልሳችን የሚለው ሲ ይሆናል። ሲ ኮምፓታቢሊቲ ኦፍ ዲቫይስ የሚለው የአይኦቲ ወይም ኢንተርኔት ኦፍ ቲንግስ እንግዲህ ቴክኖሎጂ የሰውን የጉልበት ሰዓት በመቀነስ እና ቴክኖሎጂ መረጃን በመሰብሰብ ከፍተኛ ጠቀሜታ አለው። ነገር ግን ከተለያዩ አማራጮች የሚመጡ መሳሪያዎች እርስ በርስ ለመግባባት አለመቻላቸው የቴክኖሎጂ ትልቁ ፈተናና ጉዳት ተደርጎ ይወሰዳል ነው። ስለዚህ የዚህ ጠቀሜታ አይደለም ነው። ስለዚህ እሱ ስለሚሆን ምንድነው መልሳችን? አራተኛ ኮምፓታቢሊቲ ኦፍ ዲቫይስ የሚለው እሱ ጠቀሜታው ሳይሆን ችግሩ ነው። ያንን ነገር እንድንሰራ የሚያስቸግረን ነገር ስለሆነ ሲ ይሆናል ነው መልሱ። አምስተኛ which one of the following is different? እንግዲህ ከሚከተቱት ውስጥ ዲፈረንት የሆነው ማለትም ከሚከተቱት ውስጥ የተለየው የቱ ነው ወይም ዲፈረንት የሆነው የትኛው ነው? ባይ ዘ ወይ ምናልባት እዚህ ጋር ስንሰራ አንድ ጥያቄ ሁለት ጥያቄ ምናልባት ሚስ ካደረግን ስህተት ከሰራን ዲስክሪፕሽን ላይ አስቀምጥላችኋለሁ። ሶ ፈርዘር ደግሞ እናንተ ፕራይቬት ክላሱም ላይ ቴሌግራም ላይ ስላስቀመጥን በደንብ እነሱን ጥያቄዎችን መስራት አትርሱ። ፕራይቬት ላይ ብዙ ነገር ስላስቀመጥን እዛ ግልጽ ነገር ነው። ሶ ይህንን ጥያቄ ምናልባት ግራ የገባችሁ ካለ እዛ ቦታ ሄዳችሁ ቼክ ማድረግ ትችላላችሁ። ፕራይቬት ክላስ ላይ እንዴት ፈተና መስራት እንዳለባችሁ ባሳያችሁ ቴክኒክ መልክ ይህንን መስራት ትችላላችሁ ማለት ነው። አምስተኛ ዲፈረንት ሆነ የትኛው ይለናል። ኤ ቴምፕሬቸር ሴንሰር፣ ቢ ማግኔቲክ ሴንሰር፣ ሲ ላይት ሴንሰር፣ ዲ አልትራቫዮሌት ሴንሰር። ስለዚህ መልሱ ደግሞ ማግኔቲክ ሴንሰር ነው። ማግኔቲክ ሴንሰር የሆነበት ምክንያት ደግሞ ባዮቴክኖሎጂ ውስጥ እንግዲህ የተለያዩ ዳሳሾች ወይም ሴንሰሮች ለአካባቢ ወይም ደግሞ ለአቀማመጥ መረጃ መሰብሰብ ወይም መረጃን በመሰብሰብ ያገለግላሉ። ከተዘረዘሩት ውስጥ
ቴምፕሬቸር ሰንሰር ሊሆን ይችላል፣ ላይት ሴንሰር፣ አልትራቫዮሌት ሴንሰር የመሳሰሉት እነኚህ መሳሪያዎች ምንድን የሚያደርጉት በዙሪያቸው ያለውን የተፈጥሮ ሁኔታ የሚለኩና ለአካባቢ ሴንሰሮች ናቸው። ማግኔቲክ ሴንሰር ግን የመሳሪያን አቅጣጫና ፊዚካል አቀማመጥ ለማወቅ የሚጠቅመን ፖዚሽን ሴንሰር ነው። ስለዚህ የአገልግሎት ዘርፉ የተለየ ስለሆነ መግነጢሳዊ ዳሳሹ የተለየ ይሆናል። ያ ማለት ይሄኛው ማግኔቲክ ሴንሰር ከነሱ ስለተለየ ፊዚካል አቀማመጡን ለማወቅ የሚጠቅም ስለሆነ አቅጣጫና ፊዚካል አቀማመጥ ስለሚለካልን አይሆንም ማለት ነው። ስለዚህ ማግኔቲክ ሴንሰር ቢ ይሆናል መልሳችን። ስድስተኛ As a darker side of technology, some technologies may use biased data for their algorithmic decision making. This may result in blank. A. Inclusive outcome. B. Discriminatory outcome. C. Biased outcome. D. Exclusive outcome. E. All except A. F. B and D. እስከ F ማምጣት ጀመሩ። ከባድ ነው። ከባድ የቴን ያለው አንዱ ጓደኛዬ በጣም ከባድ ነው። ጭራሽ እስከ ኤ ድረስ ነው እያመጡ ያሉት እና ባይዘ ቀላል ጥያቄ ነው። እንግዲህ እንደ ቴክኖሎጂ አሉታዊ ጎን እያንዳንዱ ቴክኖሎጂዎች አድሏዊ ዳታን ሲጠቀሙ ምን ሊያስከትል ይችላል የሚለው። ስለዚህ ኢ ነው። ኢ ኦል ኤክሰፕት የሚለው ይሆናል ማለት ነው። ምክንያቱም አርቲፊሻል ኢንተለጀንስ ማሽኖች እንግዲህ ውሳኔ የሚሰጡት በሚገባቸው መረጃ ጥራትና አይነት ላይ ተመስርተው ነው። ማሽኖቹ የተዛባ ወይም አድሏዊ የሆነ መረጃ ከመዘገቡ የሚያወጡትን ውሳኔ አድሏዊ ወይም ቢያዝድ የሆነ መረጃ ይሆናል። በዚህ ምክንያት ኦል ኤክሴፕት ኤ ይሆናል ማለት ነው። መልሳችን ኢ ይሆናል ማለት ነው ማለት ነው። ሰባተኛ in the course of mapping human thinking to artificial intelligence components in which is the reasoning and thinking process done. የሰውን የማሰብ ሂደት ከኤአይ ክህሎት ጋር ስናመሳሰል የማመዛዘና የማሰብ ሂደት የትኛው ደረጃ ላይ ይከናወናል? ኤ ኢንተራክቲንግ ሌየር፣ ቢ ኢንተርፕሪቴሽን ሌየር፣ ሲ ሴንሲንግ ሌየር፣ ዲ ነን። ቢ ነው እንግዲህ ይሄ መልሱ ኢንተርፕሪቴሽን ሌየር ነው። እንግዲህ ምንድነው ዋናው ኮንሰፕት እዚህ ጋር የሰውን አእምሮ አሰራር ወደ አርቲፊሻል ኢንተለጀንስ ስንቀይረው የተለያዩ ሌየሮች የራሳቸው ሚና አላቸው ነው። በኤአይ ሞዴሎች ውስጥ እንግዲህ መረጃን ከተቀበለ በኋላ የማመዛዘን ትርጉም የመስጠትና የማሰብ ሂደቶች የሚከናወኑት በማን ነው? በኢንተርፕሪቴሽን ሌየር ውስጥ ነው። በዚህ ሌየር ምክንያት የሰው ልጅ አንጎል መረጃን ከገመገመ በኋላ የሚሰጠው ትርጉም ይወክላል። ለምሳሌ ካሜራ ምስልን ከተቀበለ በኋላ ይህ ሌየር ምስሉን የሰው ወይም ደግሞ የመኪና መሆኑን ያስባል። በመሆኑም የማሰብ ሂደቱ በዚህ ደረጃ ስለሚካሄድ ትክክለኛው መልስ ሊሆን የሚችለው ማነው? ኢንተርፕሪቴሽን ሌየር ነው። መልሳችን ኢንተርፕሪቴሽን ሌየር የሚል ይሆናል ማለት ነው። ቢ ኢንተርፕሪቴሽን ሌየር ይሆናል። ስምንተኛ user should be involved in every decision making process while developing a new technology. This is because blank. አዲስ ቴክኖሎጂ ሲገነባ ተጠቃሚው በውሳኔ አሰጣጥ ሂደት ውስጥ መሳተፍ ያለበት ለምንድን ነው? A. in order to have an interactive system. B. in order to identify problems at early stage. C. in order to handle issues of uncertainty of future technology. D. all except C. E. all. መልሳችን ምንድን ነው? እንግዲህ መልሳችን in order to handle issues of uncertainty of future technology ይላል። እሱም የሚሆን ፕሮባቢሊቲ ያለው ግን እንትን ነው። አሁን ኦል ኤክሴፕት ሲ የሚለውን ዲን ብንመርጥ ይሻላል። ኢ ኦል አልን ማለት ደግሞ ኦኬ ዲ ይሆናል ማለት ነው። ኦል ኤክሴፕት ሲ የሚለው ኤ ሲ የማይሆን ሊያካትትብን ስለሚችል በቃ ያለን አማራጭ ትንሽ ጥያቄ ሆነ ኮሌክሽን ይፈልጋል መሰለኝ። መልሳችን በቃ ኦል ኤክሴፕት ሲ ብንለው ዲ ይሆናል። ሞር ፕሮባቢሊቲ እንግዲህ አዲስ ቴክኖሎጂ በሚገነባበት ጊዜ የተጠቃሚ ተሳትፎ ማሳካት ለቴክኖሎጂ ስኬት እጅግ ወሳኝ። ይህ ተሳትፎ ሲስተሙ ከተጠቃሚው ጋር በመቀላቀል ተግባር እንዲሆን ማለትም ሊከሰቱ የሚችሉ ችግሮችን በጊዜ በመለየትና ወደፊት ሊፈጠሩ የሚችሉ ያልጠበቁ ጉዳዮችን ለመቆጣጠር ያስችለናል። ስለዚህ መልሱ ሲም ይሆናል። ግን እዚህ ጋር ትንሽ ጥያቄውን ሰው ስላወዛገቡት ያው ዲ ብለን ኢ ኦል እንዳንል ኤክሴፕት እዚህ ጋር ዲ ላይ ኦል ኤክሴፕት ሲ ይላል። ስለዚህ ሲ አይሆንም እያልን ነው ማለት ነው ኢ እንዳንል። ስለዚህ ሲ ባይሆን ኖሮ ድብና አድርጎ ኢ ይሆን ነበር። በዛ ምክንያት ይሄኛው እቺ ስለምታፈርስብን በቃ ሜጆሪቲው ኤና ቢ ናቸው። ግን ሲ መልስ ይሆናል። ይሄኛውን አሴ ኮሌክሽን ያዙ፣ ግን ዲ ብላችሁ ያዙ ለጊዜው። ስለዚህ ቀጣይ ደግሞ 9ኛ እንሂዳ ማለት ነው። one of the disadvantages of IoT is that the chance that hacker could steal confidential information increase. This is because of blank. 9ኛ የአይኦቲ አንዱ ጉዳት እንግዲህ ሰርጎ ገቦች ወይም እነኚህ ሃከሮች
ሚስጥራዊ መረጃን የመስረቅ እድላቸው መጨመሩ ነው ይላል። ለምን ይላል? ለምንድን ነው? ምክንያቱም ምንድን ነው? ኤ numbers of connected device increases ትክክል። ቢ the amount of information shared between the device increases ትክክል። ሲ there is no international standard of compatibility for IoT devices D all except C E all። ስለዚህ መልሳችን ምንድን ነው? አሁን ዲ ይሆናል ማለት ነው መልሳችን። ምክንያቱም አይኦቲ ወይም ኢንተርኔት ኦፍ ቲንግስ ቴክኖሎጂ መስፋፋቱ የሳይበር ደህንነት ስጋቶችን ከፍ አድርጓል። ለዚህም ዋና ዋና ምክንያቶቹ ከኢንተርኔት ጋር በመገናኘት መሳሪያዎቹ እንግዲህ ቁጥር ከፍተኛ ሁኔታ መጨመርና በመካከላቸው የሚለዋወጡት የግል መረጃዎች መጠን ማደጉ ናቸው። እነኚህ እንግዲህ ለዚህ ተጋላጭ አድርገውታል ለሀከሮች ወይም ጉዳቱ የሆነበት ምክንያት ለዚህ ነው። ስለዚህ መልሳችን ዲ ኦል ኤክሴፕት ሲ የሚሆነው ይሆናል ነው። ስለዚህ ዲ ይሆናል ነው መልሳችን። 10ኛ choose for ethical question relates to the increasing of use of big data። 10ኛ ደግሞ ከሚከተሉት ውስጥ የቢግ ዳታ አጠቃቀም መጨመር ጋር የሚያዘው የስነ ምግባር ጥያቄ የትኛው ነው ይለናል። ኤ biases in the big data may result in inferior business outcomes. B decisions are very specific based on individual preference and hypothesis. C where the system learn from real-world data, those systems simply recreate the past and subsequent build errors or systematic biases. D all except B E all። ስለዚህ መልሳችን 10ኛ ምንድን ነው? ኢ ይሆናል ማለት ኦል ነው ወይ ኢ ኦል ይሆናል ነው ማለት ነው። ምክንያቱም ደግሞ ቢግ ዳታ ማለት ወይም እነኚህ ትልልቅ መረጃዎችን የመሰብሰብና የመተንተን ቴክኖሎጂ አጠቃቀም በርካታ የስነ ምግባር ጥያቄዎች ያነሳል። መረጃው እንግዲህ አድሎ ከሆነ የተሳሳተ የቢዝነስ ውሳኔ ሊያመጣ ይችላል። ቢያዝ ደግሞ የተሳሳተ መረጃ ያመጣብናል፣ የተሳሳተ ውሳኔ ይሰጣል። ውሳኔዎቹ ደግሞ በግለሰብ ምርጫዎች ላይ ብቻ ከተመሰረቱ ፍትሐዊነት ሊጠፋም ይችላል ነው። እንዲሁም ሲስተሙ ያለፉት የተሳሳቱ ልምዶች እንደገና ሊደግም ስለሚችል በዚህ ምክንያት መልሳችን ኦል ይሆናል ነው። ለምሳሌ አንድ ባንክ እንግዲህ የብድር መረጃን በቢግ ዳታ ሲተነትን ያለፈውን አድሏዊ አሰራር እንደ ትክክል ወስዶ ለተወሰኑ ሰዎች ብድር ሊከለክል ይችላል ነው። ሁሉም አማራጮች ትክክል የስነ ምግባር ስጋቶች ስለሆኑ መልሱ ሁሉም ነው ነው። ሁሉም ነው ነው። ስለዚህ በዚህ ጋር ሁሉም ይሆናል ነው መልሳችን። 11ኛ suppose Mr. X sends a message to Mr. Y. In between the message there is intercept by the third party delivered to Mr. Z despite the knowledge of Mr. X. Which privacy is violated? እንግዲህ ወይም ሚስተር ወይም አቶ ኤክስ የተባለ ለአቶ ዋይ መልእክት ሲልክ እንግዲህ በሶስተኛ ወገን ተጠልፎ ለአቶ ዜድ ቢደርስ የትኛው ተጥሷል? ይሄ ምንድነው? ኮሚኒኬሽን ፕራይቬሲ ነው መልሱ። በቃ ባጭሩ ኮሚኒኬሽን ፕራይቬሲ ተጥሷል እንላለን ማለት ነው። ኮሚኒኬሽን ፕራይቬሲ ማለት ግለሰቦች በዲጂታል መንገድ የሚያስተላልፉትን መልእክት ያንን መልእክት ለታሰበበት ሰው ብቻ ደህንነቱ በተጠበቀ ሁኔታ መድረስ አለበት የሚል መብት ነው። በዚህ ሂደት ውስጥ እንግዲህ መልእክቱ በመሃል ከተጠለፈና ላልታሰብ ሶስተኛ ወገን ከተላለፈ የግንኙነት ሚስጥራዊው ሙሉ በሙሉ ተጥሷል ማለት ነው። ስለዚህ ኮሚኒኬሽን ፕራይቬሲው ተጥሷል ነው። ስለዚህ መልሳችን ቢ ይሆናል ማለት ነው። 12ኛው ትራንስፈሪንግ ፎልስ አባውት አይኦቲ ቴክኖሎጂ። ስለ አይኦቲ ቴክኖሎጂ ሐሰት የሆነው የቱ ነው ይለናል ነው። የትኛው ነው? ኤ IoT network of physical objects embedded within software sensors and the network connected with enables the object to collect and exchange data. ስለዚህ እንደ ፎልስ የሆነው የተባለው ፎልስ የሆነው ተብለናል እዚህ ጋር ምናልባት። B IoT is networking of smart objects meaning a huge number of devices intelligently communicate in the absence of internet protocols that cannot be directly operated by humans. ስለዚህ ፎልስ ነው ይሄኛው ቢ ነው። እንግዲህ የኢንተርኔት ኦፍ ቲንግስ ወይም የአይኦቲ ቴክኖሎጂ መሰረታዊ መርሃዊ ማለትም መሰረታዊ እቃዎቹ በኢንተርኔት ፕሮቶኮል አማካኝነት እርስ በርስ መገናኘትና መረጃ መለዋወጥ መቻላቸው። ነገር ግን ይህ አማራጭ እንግዲህ መሳሪያዎች መረጃ የሚለዋወጡበት የኢንተርኔት ፕሮቶኮል በሌለበት ነው ስለሚል ይህ አገላለጽ የቴክኖሎጂን መሰረታዊ መዋቅር ይቃረናል። ለምሳሌ ስማርት ሰዓት እንግዲህ ከስልክ ጋር መረጃ ለማጋራት የግድ የኔትወርክ ህጎች መከተል አለበት። ስለዚህ የኢንተርኔት ፕሮቶኮል አያካትትም የሚለው ሀሳብ ስህተት ነው። ስለዚህ መልሳችን ቢ ይሆናል። 13ኛ which levels of AI system machines could be beyond the capabilities of human and build up expertise in specific domain. 13ኛ ደግሞ በየትኛው AI ደረጃ ማሽኖች እንግዲህ ከሰው ልጅ የማሰብ አቅም በላይ በመሄድ በአንድ የተወሰነ ዘርፍ ላይ ከፍተኛ እውቀት ይገነባሉ ይላል። ይሄኛው ምንድነው? ዶሜን ስፔሲፊክ ኤክስፐርታይዝ ነው። ስቴጅ 3 ዶሜን ስፔሲፊክ ኤክስፐርታይዝ የሚለው ሲ ነው መልሳችን ይሆናል ማለት ነው። ሲ ይሆናል ነው መልሳችን። ይህ ማለት ምንድነው? አርቲፊሻል ኢንተለጀንስ እንግዲህ ደረጃዎች ውስጥ
ዶሜን ስፔሲፊክ ኤክስፐርታይዝ የሚባሉ ማሽኖች እንግዲህ በአንድ የተወሰነ የትኩረት መስክ ላይ ከሰው ልጅ የላቀ ችሎታ የሚያሳዩበት ደረጃ ነው። በዚህ ደረጃ እንግዲህ ማሽኖች ከፍተኛ መጠን ያለው መረጃ በመጠቀም የተለያዩ ሙያዊ ውሳኔ መስጠት ይችላሉ። ነገር ግን ከዛ ውሳኔ ውጭ መስራት አይችሉም። ለምሳሌ ጎግል፣ ዲፕ ማይንድ፣ አልፋጎ የተባሉ ኤአይ እንግዲህ በቼዝ ጨዋታ የሰውን ልጅ ሊያሸንፍ ቢችልም ሌላ ስራ ግን አይሰራም። ስለዚህ በአንድ ዘርፍ ብቻ ባለሙያ የሚሆኑበት በዚህ ደረጃ ነው። በማን በዶሜን ስፔሲፊክ ኤክስፐርታይዝ ላይ በዛ ላይ ይሆናሉ ማለት ነው። ስለዚህ መልሳችን ሲ ይሆናል። 14ኛ which one of the following is not professional leadership principles ከሚከተሉት ውስጥ የሙያዊ አመራር ስነ ምግባር መርህ ያልሆነው የትኛው ነው ይለናል። የትኛው ነው? A create opportunities for members of the organization or group to grow as a professionals. B manage personnel and resources to enhance the quality of working life. C articulate, apply and support policies and processes that reflect the principles of the code. D ensures that public goods is the center concern during all professional computing work. E none. ስለዚህ መልሳችን ላይ ኢ ነን ይሆናል። የሙያ አመራር ማለትም የሙያዊ አመራር ስነ ምግባር መሪዎች እንግዲህ ለህዝቦች ጥቅም ቅድሚያ እንዲሰጡ፣ ለሰራተኞች እድገት ምቹ ሁኔታ እንዲፈጥሩና የስራ አካባቢ ጥራት እንዲያሻሽሉ ያዛሉ። ሁሉም የቀረቡት አማራጮች እንደ ሰራተኞች ማብቃት፣ ማህበራዊ ኃላፊነት መውጣትና የፖሊስ ማህበር የመሳሰሉት የትክክለኛ አመራር መገለጫዎች ናቸው። ለምሳሌ አንድ የቴክኖሎጂ ኩባንያ መሪ የሶፍትዌር ባለሙያዎች አቅም ለማሳደግ ስልጣን ማዘጋጀት አንዱ መርህ ነው። ከቀረቡት ውስጥ መርህ ውስጥ እንግዲህ ወይም ከቀረቡት አማራጮች ውስጥ መርህ ያልሆነ አማራጭ ስለሌለ መልሱ ምንም ወይም ደግሞ ነን የሚል ይሆናል። ስለዚህ መልሳችን ነን ይሆናል ባጭሩ። ቀጥል 15 in which levels of artificial intelligence has the ability to solve the problems related to world hunger and dangerous environmental change በየትኛው የኤአይ ደረጃ ማሽኖች ከዓለም ረሃብና ከአደገኛ አካባቢ ለውጥ ጋር የተያያዙ ችግሮች የመፍታት አቅም አላቸው ይለናል ነው። ስለዚህኛውም ደግሞ አርቲፊሻል ሱፐር ኢንቴሊጀንስ ይሆናል ማለት። ስለዚህ አርቲፊሻል ሱፐር ኢንቴሊጀንስ የሚለው መልሳችን ሲሆን ምክንያቱም በአርቲፊሻል ሱፐር ኢንቴሊጀንስ ማሽኖች በሁሉም ዘርፍ የሰውን ልጅ የማሰብ አቅም ሙሉ በሙሉ የሚበልጡበትና ከፍተኛና የመጨረሻ የኤአይ ደረጃ የሚደርሱበት ነው። በዚህ ደረጃ እንግዲህ የሚደርሱ ማሽኖች የሰውን ልጅ እስካሁን ሊፈታቸው ያልቻላቸው እንደ ዓለም አቀፍ ረሃብና የአየር ንብረት መዛባት ያሉ እጅግ ውስብስብ ችግሮች የመፍታት አቅም ይኖራቸዋል ተብሎ ይታሰባል። ለምሳሌ አንድ አርቲፊሻል ሱፐር ኢንቴሊጀንስ ሲስተም የዓለምን የግብርናና የኢኮኖሚ መረጃ ሙሉ በሙሉ በአንድ ጊዜ በመተንተን የምግብ እጥረትን የሚያጠፋ መንገድ ሊያገኝ ይችላል። ይህም እንግዲህ ከሰው አቅም በላይ የሆነ ችሎታ በዚህ ደረጃ ብቻ ስለሚገኝ ትክክለኛው መልስ ይህ ይሆናል ማለት ነው። ቀጣይ እንግዲህ ወደ ማቺንግ እንገባለን ማለት ነው። አንደኛ ሰልፍ ድራይቪንግ ካርስ ያ ሰልፍ ድራይቪንግ ካርስ ምንድናቸው? ሊሚትድ ሚሞሪ ማሽን ሲባል ዲ ነው። አንደኛ ዲ ያ ማለት ምንድነው? ራሳቸውን የሚያሽከረክሩ መኪኖች እንግዲህ የሊሚትድ ሚሞሪ ማሽኖች አይነት ምሳሌ ናቸው። እነዚህ ማሽኖች ያለፉትን አጭር ጊዜ ልምዶች በማስታወስና አካባቢያቸው ያሉትን ወቅታዊ መረጃዎች በመሰብሰብ ፈጣን ውሳኔዎችን ይሰጣሉ። ለምሳሌ መኪናው የሌሎችን መኪኖች ፍጥነት፣ የትራፊክ ምልክቶችና የመንገድ ሁኔታ ለተወሰነ ጊዜ በማስታወስ አደጋን ያስወግዳል። ስለዚህ ይህ ቴክኖሎጂ ግን ከተወሰኑ የማስታወስ ችሎታ ጋር ስለሚዛመድ መልሱ ዲ ሊሚትድ ሚሞሪ ማሽንስ ኤአይ ይላል። ሁለተኛው ሪዝኒንግ ማሽንስ የምንለው ደግሞ ምንድነው? ሞሽን ሴንሰርስ ነው። ሪዝኒንግ ማሽንስ የምንለው ሞሽን ሴንሰርስ ነው። ያ ማለት የማመዛዘን ችሎታ ያላቸው ማሽኖች እንግዲህ የራሳቸውን ውሳኔ መስጠትና ከአካባቢ ጋር የመግባባት አቅም ስላላቸው የኛው ሞሽን ሴንሰርስ ኤፍ ይሆናል። አንደኛው ዲ፣ ሁለተኛው ኤፍ፣ ሶስተኛው ዲጂታል ፕራይቬሲ ፕሪንሲፕልስ የኛው ደግሞ ምንድነው? ይሄ ቢ ነው። ቢ ማለትም ትራንስፓረንሲ የሚለዋል። ዲጂታል ፕራይቬሲ ፕሪንሲፕል ነው። ትራንስፓረንሲ ማለት በዲጂታል ዓለም ውስጥ የሰዎችን መረጃ ሲሰበስብና ሲሰራበት የተለያዩ የስነ ምግባር መርሆችን መከበር አለባቸው ብሎ የሚከተል ትራንስፓረንሲ እንለዋለን ማለት ነው። አራተኛ አላን ቱሪንግ ደግሞ ይሄ ያው የምታውቁት ነው። ይሄ ፐብሊክ ኮምፒውቲንግ ማሽን ኤንድ ኢንቴሊጀንስ ኢ ይሆናል ማለት ነው። የዚህ አላን ቱሪንግ የዚህኛው ቢ ነው። ጂፒኤስ ደግሞ አምስተኛው ለጂፒኤስ ኤ ላይ ያለ ፖዚሽን ሴንሰር ነው። ጂፒኤስ እንግዲህ ፖዚሽን ነው ሴንስ የሚያደርገው ማለት ነው። ስለዚህ እነኚህ ይመስላሉ መልሶቻችን ማለት ነው። እንግዲህ እንደዚህ አድርጋችሁ ራሳችሁን ቼክ አድርጉ። ሌላው እዚህ ጋር ፊል ብላንክ ስፔስ ነው። ፊል ብላንክ ስፔሱ ደግሞ አንደኛም እንደሚለን አንደኛ IoT device share the sensor data they collect by collecting to blank ያል እንግዲህ የIoT መሳሪያዎች የሚሰበሰቡት የሴንሰር መረጃ የሚያጋሩት ከምን ጋር በማገናኘት እና ይሄኛው ኔትወርክ ሌየር ነው። አንደኛው ኔትወርክ ሌየር፣ ሁለተኛው blank allows you to design immersive experience that isolate users from the real world
ሁለተኛው ደግሞ ተጠቃሚዎች እንግዲህ ከእውነተኛው ዓለም በመነጠል ሙሉ በሙሉ ወደ ዲጂታል ዓለም የሚያስገባ የቴክኖሎጂ አይነት ማን ይባላል? ይሄ ቨርቹዋል ሪያሊቲ ነው። ባለፈው ነግራቸው ሁለተኛው ቨርቹዋል ሪያሊቲ ነው። የመጀመሪያው ደግሞ ኔትወርክ ሌየር ነው። ሁለተኛው ቨርቹዋል ሪያሊቲ ያዙልኝ። ሶስተኛው ደግሞ ብላንክ ሪፈርስ ቱ ዘ ፕሮቴክሽን ኦፍ ኢንዲቪጁዋልስ ኢንፎርሜሽን ዛት ዩዝድ ፎር ክሪኤቲንግ ዋይል ዩዚንግ ዘ ኢንተርኔት ኦን ኤ ኮምፒውተር ኦር ፐርሰናል ዲቫይስ። ግለሰቦች ኢንተርኔት በሚጠቀሙበት ጊዜ የሚፈጠረው ወይም የሚጠቀሙበት መረጃ መጠበቅ ምን ይባላል? ይሄኛው ደግሞ ዲጂታል ፕራይቬሲ ወይም ኢንፎርሜሽን ፕራይቬሲ ይባላል። ዲጂታል ፕራይቬሲ ወይም ኢንፎርሜሽን ፕራይቬሲ ማለት ትችላላችሁ። ሶስተኛ። አራተኛ አን ኤጀንት anything that can perceive this environment through blank and acts upon the environment through blank። ይሄ ያው ሴንሰርስ ኤንድ ኢፌክተርስ ነው። አንድ ወኪል አካባቢን የሚረዳው በምን መልኩ ነው? በሴንሰርስ በኩል ነው። በአካባቢ ላይ ደግሞ እርምጃ የሚወስደው በምን በኩል ነው? በኢፌክተርስ በኩል ነው። ስለዚህ ሴንሰርስ እና ኢፌክተርስ፣ የመጀመሪያው ሴንሰርስ፣ ሁለተኛው ኢፌክተርስ ይሆናል ማለት መልሳችን። አምስተኛው the combination of hardware architecture, software framework including application frameworks that allows AI software to run is called ምን ይባላል? ይሄኛው AI ፕላትፎርምስ ይባላል። አርቲፊሻል ኢንተለጀንስ ፕላትፎርምስ ወይም AI ፕላትፎርምስ እንላቸዋለን ማለት ነው። ስለዚህ እንግዲህ ሁሉም ጥያቄዎች መልሳቸው እንዲመስል ነበር። ቀለል ያለ ነው። ሁላችሁም ደፍናችሁ እንደምትወጡ ምንም ጥርጥር የለኝም። እንግዲህ ቪዲዮ ከተመቻችሁና ቀጣይ እንዲሰራላችሁ የምትፈልጉትን ኮሜንት ሴክሽን ላይ ጻፉልን። እስካሁን እንግዲህ ቻናሉን ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። በጣም ሰብስክራይብ ብታደርጉ ደስ ይለናል። እንግዲህ በቀጣይ ደግሞ እስክንገናኝ ድረስ ቸር ሰንብቱልን። እንዲሰራ የምትፈልጉት ነገር ካለ ኮሜንት ላይ ያስቀምጡልን። ከዛ ቀጣይ ይሰራላችኋል ማለት ነው። See you soon.